ሙስሊሞች የእፎይን ቤት አገኙት። እፎይ ሊገደል ነው። ከባድ ማስጠንቀቂያ ለአዳነች አቤቤ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ መረጃ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም እንጠይቃለን። ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ ያላረጋችሁ የሉል ቡታን እየጫናችሁ እንድታበረታቱን በድጋሚ በሉል እግዚአብሔር ስም ጠየቅን። ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬም ይዘንላችሁ መተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። በተሳሳተ መረጃ የተገደሉት ተማሪዎች ፋኖ ናቸው በሚል የተሳሳተ መረጃ ተማሪዎቹና መምህሩ ተገደሉ። ግድያው የተፈጸመው በራያ አላማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተክርስቲያን ውስጥ መሆኑን ታውቋል። ዶቼቬሌን ዋቢ አድርጎ ያሰራጨው ዋዜማ እንዳመለከተው ከሆነ ከትላንት ወዲያ ሌሊት በተፈጸመ ጥቃት አንድ የቤተክርስቲያኗ መምህርና 4 የቆሎ ተማሪዎች ተገድለዋል። ዘገባው ዋቢ ያደረገው የአካባቢው ነዋሪዎች ሲሆን በጥቃቱ ቢያንስ 5 ሰዎች ቆስለዋልም ተብሏል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ ኃይሎች መሆናቸውን የአካባቢው ነዋሪዎች ተናግረዋልም ተብሏል። አንዳንድ እማኞች ግድያ የተፈጸመው በቤተክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ግምታቸውን እንደሰጡም የዜና ምንጩ አመልክቷል። ቪዲዮውን እንደተመለከታችሁ ነው መግደል መሸነፍ ነው ሲሉ የነበሩ ዛሬ እየገደሉን ነው። እንግዲህ እንደምታውቁት ግራኝ አህመድ ይችን ቅድስት ቤተክርስቲያን ለማፍረስ ብዙ ጥሩ ነበር፣ አልተሳካላትም። ዩዲት ጉዲትም እንደዚህ ይችን አማናዊት የሆነችውን ቅድስት ቤተክርስቲያን ለማጥፋት ሞክራ ነበር፣ አልተሳካላትም። ዛሬም ይችን ቅድስት ቤተክርስቲያን ለማጥፋት የሚደረጉ ብዙ እንቅስቃሴዎች ቢኖሩ ይህን ቀን ደግሞ እንደምናልፈው እርግጠኛ ነኝና የኢትዮጵያ ትንሣኤ እንደዚሁም ደግሞ የቅድስት ቤተክርስቲያናችን ትንሣኤ በቅርብ ነውና አብዝተን እንጸልይ ለማለት ፈልጋለሁ። እንግዲህ ለሀገር የሚጸልዩ አባቶችን እንደዚሁ ደግሞ ለዚህ ቅድስት ቤተክርስቲያን የሚተኩ ትውልዶችን መግደል በእውነቱ መሸነፍ ነው። ድንግል ማርያም ምስክሬ ናት። በጣም የሚያሳፍር ተግባር ነው እየሰማን የምንገኘው። ቤተክርስቲያን ድረስ በመግባት እንግዲህ እነዚህን የቤተክርስቲያን አገልጋይ ነገ የሚያቆርቡን ነገ ቅዳሴ ማህሌት ሰዓታት የሚቆሙን ልጆች እስከ አባት መግደል ማለት በጣም መሸነፍ ነው። በጣም የሚያሳዝን ተግባር ነው። ሁላችሁም እየገባችሁ ነፍስ ይማር ነፍስ ይማር ነፍስ ይማር እያላችሁ ኮሜንት ላይ ጻፉ። እንግዲህ ወደ ቀጣይ መረጃችን እናልፋለን። እንግዲህ እፎይን ለመግደል ብዙ ዘመቻዎች እንደተጀመሩ እየተመለከትን እንገኛለን። በዚህ ሶሻል ሚዲያ ላይ ቦታውን እየጠቀሱ እዚህ ቦታ ነው ሄደ ለገደለ 100,000 ብር 200,000 ብር እንሰጣለን እያሉ ጭምር እያስፈራሩ ይገኛሉና እንግዲህ ወንድሞች የኦርቶዶክስ የተዋህዶ ልጆች እንግዲህ እዚህ ነገር ላይ ማስጠንቀቂያ ሰጥተዋል ማለት ነው። ሁሉም እየተረባረበበት ይገኛል። በርከት ያሉ ቪዲዮዎች አሉ። እነሱም ቪዲዮዎች ተመልክተን እንመለስ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት እኔም እፎይ ነኝ። ሁሉም ባለማህተብ፣ ሁሉም ክርስቲያን፣ ፕሮቴስታንት፣ ካቶሊክ ሳይድ ሁሉም ክርስቲያን በስመ ክርስቲያን የሚያምን በሙሉ እኔም እፎይ ነኝ የሚለውን ቻሌንጅ ሊቀላቀለው ነው የሚገባው። እግዚአብሔር ይስጣችሁ። ወደ አንድ መልሳችሁናል። እንግዲህ ዋሃብያዎች ማለት ነው። እንግዲህ ብዙ መጽሐፍቶች ብዙ ትርክቶች ቤተክርስቲያን ወደ መስጊድ እንቀይራለን፣ ሚጣፋውን አጥፍተን እንደዚህ እናደርጋለን የሚል ብዙ ተልካሻ ሐሳቦች ሲነገሩ በነበረበት ሰዓት ላይ ነው እፎይ ይሄንን መልስ ሊመልስ የኛ መጽሐፍ እንደዚህ አይልም የናንተ ላይ ነው እንደዚህ የሚለው ብሎ ከመጽሐፍታቸው ላይ መናገር የጀመረው ማለት ነው። ከዚህ በኋላ ቤተክርስቲያንን ብትሆን ለዚህ ወንድሞቻችንና እንደዚህ ያለ ስራ ለሚሰሩ ወንድሞቻችን ቤተክርስቲያን ጆሮ ልትሰጣቸው ይገባል ብለን እናስባለን። እንግዲህ እነሱ መጅሊስ ምናምን እንደሚሉት ሁሉ የኛም ቤተክርስቲያን ለወንድሞቻችን ጆሮ ልትሰጥ ይገባል። ምክንያቱም ለቤተክርስቲያን ብለው እነሱ መሳደድ የለባቸውምና ማለት ነው። አህመድ ሸሊል ምናምን የሚባለው እኮ 50,000 ብር አዋጣለሁ 100,000 ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ ከኖርንባትም እኩል እንኖርባታለን፣ ከጠፋንባትም እኩል እንጠፋባታለን ሀገሪቷን ማለት ነው። ሃይማኖት ነው። የሃይማኖት ጉዳይ ስስ ነው። አንተ ዘመኑ ስርዓቱ ስለሚፈቅድልህ አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለህ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ፣ ማንም አያቆሙ።
መጽሐፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳቸዋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል፣ መርቆሬዎስ ይመጣል። ሰማዕቱ ቅዱስ መርቆሬዎስ፣ ቅድስት ክርስቶስ ሰምራ ትመጣለች። አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲመከራ የሚቀበል የሚጋፈጥ ይመጣል። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክን አደራ። አብርሽ እፎይ ማለት ለኛ አይናችን ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው፣ የኛም አምላክ ነው። ለሚዝቱበት እኛ ከጎኑ ነው። እፎይ እኔ ነኝ እፎይ። አባብዬ ወይ ሁሉም ባለማህተም እፎይ ነው። እስዬ ወይ እፎይ ክርስቲያን ነው፣ እፎይ ኦርቶዶክስ ነው፣ እፎይ ባለማህተብ ነው። የሰው ልጅ በጭንቅላቱ መዋጋት ሲያቀተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተካሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከእፎይ ጎን ነን። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። አንድ ክልልን ሙሉ እያመሰ የማይሆን ትዕዛዝን እየሰጠ መረጃ እያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ እያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን ባስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር እያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ። እፎይ የመላው ባለማህተቦች ልጅ ነው። እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ፣ መላው ባለማህተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ ባስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድትተውት ነው የምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ ጌ ነበረ ወንድ ለወንድ የሚሳሳማ አየው። ሌላ አምላክ ይታያል። እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? ባስተምሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳይን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላ አካላት ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተቦች ልጅ ነው። እኛም እፎይ ነን። ቀኝን ለመጣ ግራን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስ። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝህን ሲመታ ግራውን ታጮህለታለህ ማለት ነው። ከእፎይ በፊት እኛ። በእርግጥ ሃይማኖታችን እንደናንተ ደም አፍሳሽ አይደለም። ዳሩ ግን ዝም ብላችሁ ስትገሉን ዝም ብለን እናያለን ማለት አይደለም። ወዳጅ አንድ ልትገድል ትችላለህ፣ ግን በእጥፍ በ10 እጥፍ ሊመለስልህ ይችላል። ዝም ብሎ የሚያይ የክርስቲያን ወጣት የለም። እውቀት ካለህ ሞግት፣ ጥያቄ እየጠየቀ ነው። ሁሌ የውይይት ጥሪ እያቀረበልህ ነው። ና ለምጠይቅህ ነገር መልስ ስጠኝ እኔም ልመልስልህ እያለህ ነው። ከቻልክ መልስለት፣ ካልቻልክ ደግሞ አርፈ ቁጭ በል። በመሳደብ ደረጃ ደግሞ እንደናንተ እኛን የሚሳደብ የለም። እናንተ አልተሰደባችሁም፣ ጥያቄን የተጠየቃችሁት። እንግዲህ ወንድማችንን እግዚአብሔር አምላክ ይጠብቅልን ለማለት ፈልጋለሁ። ወደ ቀጣዩ መረጃ ስናልፍ እንግዲህ መስቀል አደባባይ ላይ እንግዲህ ከ3 ዓመት በፊት እንወርሰዋለን ሲሉ ሰምተናቸው አድምጠናቸው ነበር። እስቲ እሱን ቪዲዮ አንዴ ላስታውሳችሁና ቀጥታ ወደ ፕሮግራሙ እንሄዳለን። ይሄ ቪዲዮ ምረታብ በዛው ወቅት አስተላልፎት ነበር፣ ተመልክተን እንመለስ። ጦርነት መሃል መጥቶ ይቀጣጠል እንደማለት ስለሆነ እባካችሁ የሚመለከታችሁ አካላት በአስቸኳይ የነገውን የጥር 1 መስቀል አደባባይ ላይ የሚደረገውን አስቆሙ። እንውረስ ብለው ይኸው በእብሪት ምን ታመጣላችሁ ብለው እየተናገሩ ነው። ማንን ተማምነው እንደሆነ አናውቅም፣ ምን ከጀርባቸው እንዳለ አናውቅም። ስለዚህ
አይደረግም። አንድ ነፍስ ነው ያለን። እስራት አዲስ አይደለም፣ ሞትም አዲስ አይደለም። ስጋችንን ማንም ሊያስብ ሊገድል ይችላል። በነፍሳችን ግን ምን ልታደርጉ ስለማትችሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጿ ይከበር፣ ቦታዋ ይከበር፣ ምዕመናን ይከበሩ፣ ካህናት ይከበሩ፣ ስርዓቷ ይከበር። ከገጠር እስከ ከተማ ጥምቀተ ባህሯ፣ መስቀል አደባባይዋ፣ ቦታዋ በሙሉ ዕጣን የጤሰበት መስዋዕት ሰዋበት ቦታዋ ሊከበር ይገባል። ማንም እየተነሳ እቺን እናት ቤተክርስቲያን እንውረሳት አለ። እንውረሳት ተብለሃል፣ ምን ትጠብቃለህ? ስለዚህ በፌስቡክ በሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያን ቀጥል። የት ቦታ ላይ መርሃ ግብር አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረክ ከሆነ ወላዲተ አምላክን እንደው የአባቶች የነ አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋል፣ የነ አቡነ ሚካኤል አጽማቸው እሾህ ሆኖ እንዳይወጋል። ስለዚህ ድምጻችን እናሰማ። ቦታችን ይከበር፣ ቦታችን ይከበር። መስቀል አደባባይ የኛ ነው፣ የኦርቶዶክስ ነው። ስለዚህ በራሳችሁ ቦታ ላይ የፈለጋችሁትን አድርጉ። በእኛ ቤተ እምነት፣ በእኛ መስቀል አደባባይ፣ በእኛ ርስት ላይ ግን አትችሉም፣ አንፈቅድም። መንግስትም በአስቸኳይ ከፍተኛ ቀውስ ሳይፈጠር ያስቆምልን። በሕግ አምላክ ይግባኝ ለክርስቶስ፣ ይግባኝ ለመንግስት። ጨርሰናል። እንግዲህ ቪዲዮ እንደተመለከታችሁ ነው። ይሄ ቪዲዮ ከ4 ዓመት በፊት ለተዋሕዶ ልጆች የተላለፈ መልእክት ነበር ማለት ነው። ዛሬ እንግዲህ በግልጽ መስቀል አደባባይን ወርሰው አሳይተውናል ማለት ነው። እንግዲህ መንግስትና ፖለቲካ አንድ አይደሉም ተብሎ ነበር። እንግዲህ መንግስት አካላት ራሱ እዚህ ፕሮግራም ላይ ተገኝተው እንግዲህ በዓሉን ሲያከብሩ ነበረ ማለት ነው። በጣም የሚያሳፍር ተግባር ነው። ለአንዲቱ አማናዊት ለሆነችው ቅዱስ ቤተክርስቲያን ታኅሳስ 28 ቀን ለገና በዓል ያላፋት ዝማሬ ዕለት ሳይፈቀድ የራሷ እርስት ሆኖ አደባባዩ ሳይፈቀድላት እንግዲህ ተጨቁና ዛሬ ለተለያዩ ኮንሰርቶች፣ ለተለያዩ በጌታ ስም ለሚመለኩ ሰይጣናዊ አምልኮች እየተፈቀደ ይገኛል። ይህን ቀን አንዘነጋውም፣ ይህን ቀን መቼም አንረሳውም ለማለት እፈልጋለሁ። እንግዲህ የተዋሕዶ ልጆች በጣም በቁጣ መልእክቶችን፣ የተለያዩ መልእክቶችን አስተላልፏል ማለት ነው። በጣም የሚያሳፍር ተግባር ነው። ቪዲዮዎች አሉ፣ እነሱም ቪዲዮዎች ተመልክተን እንመለስ። በገዛ ርስቶቿና ይዞታዎቿ አላፋት ዝማሬን እንዳታከብር አሰቅቆ ያሰደደው መንግስት ሌሎችን ስፖንሰር ጭምር እያደረገ የቤተ ክርስቲያን ይዞታዎችን እየመነተፈ እንዲፈነጩበት እያደረገ ነው የሚገኘው። ስፖንሰር ማድረጉ በሰናይ ቢሆን ደስ ይለን ነበር። በደም መሆኑን ስናስብ ግን ያሳዝነናል። በሰሜኑ የሀገራችን ክፍል በግልጽ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንድጠፋ እየተሰራ ካህናት አባቶች እየታረዱ የኔታ መምህራን ከነ ተማሪዎቻቸው እንዲገደሉ እየተደረገ አብያተ ክርስቲያናት እየተቃጠሉ የካህናት ሚስቶችና የዲያቆናት እህቶች በሰቆቃ እንዲኖሩ እየተደረገ መለኮታዊ ጉብኝት በኢትዮጵያ በጣና ገዳማት፣ በቅዱስ ላሊበላ፣ በልዩ ልዩ ጥንታዊ የቤተ ክርስቲያን ስፍራዎች ቅርሶች እንዲጸዱና እንዲጠፉ እየተሰራ መለኮታዊ ጉብኝት በኢትዮጵያ በኦሮሚያ ክልል በአርሲ ነገሌ፣ በሻሸመኔ፣ በወለጋ ለሌሎች ምልክት በሚሰጥ መልኩ ባለማህተቦች የመኖር ሰቆቃ ገጥሟቸው መለኮታዊ ጉብኝት በኢትዮጵያ በደቡብ ክልል በኩራት ቅዱሳን ስዕላት እየተቀደዱ እየተቃጠሉ ቤተክርስቲያን እንድታፍር እየተሰራ መለኮታዊ ጉብኝት በኢትዮጵያ በመሃል ከተማ አዲስ አበባ አብያተ ክርስቲያናት ይዞታዎቻቸው ባልተገባ ለኮሪደር ልማት በሚል ሂሳብ እንደ ወረቀት እየተቀደደና እየተሸነሸነ ወጣቶች በግፍ እየታሰሩ ኦርቶዶክሳውያን በግፍ የመውጣትና የመግባት ሰቆቃ ገጥሟቸው እየኖሩ መለኮታዊ ጉብኝት በኢትዮጵያ የምትመሯትን ሀገር አለማወቃችሁ በጣም ይደንቀናል። በርካታ ቅዱሳን በኢትዮጵያ እየቀኑ መለኮታዊን ጸጋ ለመቀበል የሚተሙባት ታላቅ ሀገር ነበረች። ዛሬ በደም አርክሳችኋት ይህንን መለኮታዊ ጸጋ ሸሸጋችሁባት። የትኛውን መለኮታዊ ጸጋ ነው አፕሎድ የምታረጉባት? የግብረ ሰዶሙን ወይንስ ደግሞ የደም መጣጭነቱን ወይንስ ደግሞ የወንድም ጠልነቱን ወይንስ ደግሞ እንዲሁ ከሰው ልጅ ተራና ከሰባዊነት ፈቀቅ ማለቱን? እስከምትፈልጉ ድረስ እናንተ መለኮታዊ ጉብኝትን ተጎበኛኙ። ነገር ግን አማናዊት የሆነች ቅድስት ቤተክርስቲያንን ግን አትንኳት፣ ተዋት። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር፣ አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት።
መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እቺን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር፣ ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱ እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ የሰው ደም አላፈሰስንም። ማን ከኛ ጋር ስላለ? ማን ኃይላችን ስለሆነ? ማን ከኛ ጋር ስለሆነ? ቪዲዮን እንደተመለከታችሁ ነው። አባቶች በጊዜው ባለመናገራቸው ዝምታን በመምረጣቸው ነው የሁላ ነገር እየተከሰተ ያለው ማለት ነው። እንግዲህ መዝሙር እኮ ክርስቶስን በዙፋኑ ላይ ማየት ነው። ዘፈን ግን በጥልቅ ውስጥ ያሉ ሙታኖችን መፈለግ ነው። ይሄ ምስጋና ሳይሆን ጭፈራ ለማለት ራሱ የሚከብድ ነው። ስታዲየም ያሉ እስኪመስል ድረስ ነው ሲዘሉ ሲጨፍሩ የነበረው። ጳውሎስና ሲላስ እኮ እስር ቤት ሆነው ተመስጠው ሲያመሰግኑ ሰንሰለቱ ራሱ ተፈቶላቸው ነበር። በክርስቶስ ስም አይዘበትበትም፣ በክርስቶስ ስም አይነገድበትም። እባካችሁ መናፍቃኖች እንግዲህ ከእንደዚህ አይነት ድርጊት እንድትቆጠቡ በሉል እግዚአብሔር ስም እንጠይቃለን፣ እናሳስባለን። ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን አደረስናችሁ። አሁንም ኮመንት ላይ እየገባችሁ መስቀል አደባባይ የባለ ማህተቦች ነው፣ እደግማለሁ መስቀል አደባባይ የባለ ማህተቦች ነው እያላችሁ ኮመንት ላይ ጻፉ። በሃይማኖታችን እንድንጠነክር አምላካችን ኢየሱስ ክርስቶስ ይፍቀድልን። ሀገራችን ኢትዮጵያን ሰላም ያርግልን። እንግዲህ አሁን ደግሞ አጀንዳዎች ለመቀየር እየተሞከሩ ነው። የሃይማኖት ግጭቶችን ለመፍጠር እየተጣጣሩ እንደሆነ እየተመለከትን እንገኛለን። ሁላችንም አብስተን እንጸልይ ማለት ፈልጋለሁ። እስከዛው ድረስ ግን ሰላም ቆዩ።